ዛሬ ስለ ጃኒ ላውራ ነው። የታባቷ ስለ እሷ ነው ማውራው። እኔ የምላቸው እንደ ማንኛው ሰው ቲክታከር ናት፣ ግን በምንድን ነው እንደዚህ ሀብታም የሆነችው? ንገርኝ እስኪ። ስለ ጃኒ ላውራችሁ። እንደምታውቁ ሰሞኑ ከዱባይ ወደ ኢትዮጵያ ስትገባ አንድ ቪዲዮ ትሰርታለች እና ይሄ ቪዲዮ በጣም ቫይራል ወጥቶላታል። በጣም ማለት ነው። በነገራችን ላይ ታዋቂ ያልሆነ ሰው ደህና ነገር ሲሰራ ራሱ ቫይራል አይወጣም። ግን ታዋቂ ሰው የሆነ ዝም ብሎ ነገር ቢሰራ ቫይራል ይወጣቸዋል ማለት ነው። እና ከዱባይ ወደ ኢትዮጵያ ስትገባ ጊዜ እኔ አሞራ ልጅ ነኝ እያለች በዘፈን ነው እንግዲህ እሱ ዘፈን በጣም ታዋቂ ቫይራል ወጥቶላታል። እና ስለ ጃኒ አንዳንድ ነገሮች ማውራት የፈለግኩ ነገር ምንድን ነው፣ እንደ ማንኛው ሰው ቲክታከር ናት፣ ገመር ናት። እና እንዴት ነው ይሄ ሁሉም ሀብት ከየት አገኘች? ማልሱን ለእናንተ ትቻለሁ። እና እሷ እንደምትናገር እሷ ስትናገር የሰማሁ ነገር ምንድን ነው፣ ሚዲያ ለሁሉም እያወራችው ነገር ነው። እና ጃኒ እንግዲህ እንደምታውቁ ቲክታከር ናት፣ እንደ ማንኛው ቲክታከር ናት። እና እንግዲህ 16 ሚሊዮን የሚወስድ መኪና ይዛለች ጃኒ ማለት ነው። አቤት አቤት አቤት! በዛ ላይ ሌላ ነገር ለእናትና ለአባት ቤት አዲስ አበባ ላይ ገዝታለች። እና አስባችኋል? ለእኛ ማለት ነው እኛ አስባችኋል? ስደት ሀገር እኛ ስደት ሀገር ቤት ከቤት ሲቀየር የሰው ቤት እንቀይራለን፣ ከሀገር ሀገር እንቀይራለን። ቀን አልወጣልንም። እንደው ለእናትና ለአባት አዲስ አበባ ቤቱን መግዛቱን ተውና እዛ ክፍለ ሀገር ያሉበት ቦታ ላይ ለማገዝ አንችልም። በስደት ላይ ሆነን እኮ ነው የሰው ፊት ሲገረፍ የሰራን። እንኳን ቤት ትታችሁ እነሱም ለማገዝ ማለት ነው ከእጅ አፍ አንችልም። ግን ከየት አምጥታ ነው ደግሞ 10 ሚሊዮን የሚወስድ መኪና 16 ሚሊዮን የሚወስድ መኪና ከየት አምጥታ ነው የገዛችው? አስባቸዋል? እና እንደ ማንኛው ሰው ጌመር ናት። እና ሰው የወለደችበት ሀገር እናት አባት አጠገብ እንደዚህ ሀብታም ከሆነ ለምን እኛ በስደት እንመርጣለን? ለምን ስደት እንመርጣለን? እንደነዚህ አይነት ናቸው እንግዲህ ሀብታም የሆኑ የሚቀሩ ማለት ነው። እንደነዚህ አይነት እና ለእኛ እዚህ ጋር በሰው ቤት እንቀይራለን፣ ሰው ሀገር እንቀይራለን። ግን እንደ እሷ እንኳን መሆኑን ትታችሁ ሩቡን አልደርስም፣ ሩቡን ማለት ነው። ግን ይህን ኃይል ሀብቱ ከየት መጣ? ከየት መጣ? ከዚህ በፊት እንደሚታቁ ጆን ዳለን ነበረ። አሁን እንግዲህ እንደሚታቁ በማል ደግሞ ጆን ዳለን አገባ። ካገባ በኋላ አሁን እሷ በጣም ወደው እሱ ነበር እና አሁን እንግዲህ አዶናይ ነበረ። አዶናይን ግን ትቷታል። ብቻ እሱን አዶኖ ምን አገባኝ። ግን የምሬ ነው የምላችሁ፣ ኬት ነው የሚያመጡ? ኬት አባቱ ነው የሚያመጡ? ቲክታከር ሁሉም ቲክታከር እንደምትሰሩ ነው የሚሰራው። ግን እንደሷ ሀብታም 10 ሚሊዮን ማለት 16 ሚሊዮን የሚወስድ መኪና ያዘች ማለት አስባቸዋል? እንኳን እስኪ መንገዱ ለምንድን ነው የማታሳየን? የኛ የምር ከየት አባቱ እንደምታገኝ ገንዘብ ማለት ነው። እና አስቀናችኝ። ደግሞ ቲክታከር የሆነ ሁሉ ያው ጃኒ ማለት በመጀመሪያ ቲክታከር ናት ይመስለኛል፣ ታዋቂ መሆኗ ማለት ነው። ከየት አምጥታ ነው ይሄ መኪና ገዝታ ለቤተሰብ ቤት መግዛት ማለት? አስቡ እስኪ። ኧረ እኛም ማግዙ እስኪ፣ ከሰው ሀገር አውጡ። እውነት አውጡኝ ከሰው ሀገር። እኛም እኮ ከሰው ሀገር ማውጣት እንፈልጋለን።
እና እስኪ ታዋቂ አድርጉኝና እንደው ሀገሬ ላይ ሁኜ ቤትም መኪናን ብችለው ነገር ባደርግ በሀገሬ ላይ እንደዚህ ከቻለን ለምን ስደት እንመጣለን? የምር ነው የምላችሁ። እና ስለ ጃኒ በጣም ሀብቱ እንግዲህ ሀብት እንዳይመስላችሁ በጣም የሚገርም እና ምን ማለት ፈልጌ ነው፣ እንደዚህ አይነት ሰው ነው እንግዲህ ቀን የሚወጣለት ራሱን ጠብቆ ራሱን በቃ ራሱን የሚጠብቅ ሰው ራሱ ቀን አይወጣልም ብዬ ነው የማስበው። እና እንደዚህ ዝርክክክ የምለው ሰው ቀን ይወጣል። የምር ነው የምላችሁ። እና ምን ማለት ፈልጌ ነው፣ በነገራችን ላይ እንግሊዝኛም አታውቅም፣ እኔ ራሱ አላውቅም። ግን እንደዚህ ታዋቂ የሆነ ሰው ትምህርት ደረጃ ከፍ ማለት አለበት፣ በትምህርት ከፍ ማለት አለበት። እንደዚህ ታዋቂ ሆኖ በዚህ ደረጃ ያለ ሰው በትምህርትም በቋንቋም የትኛው ቋንቋ ማወቅ አለበት። እሷ ግን እንዳውም ማለት ነው እንደው እኔ ማውቀው ዋት ዙር ነው ብል እሷ ማልስ የላትም። በነገራችን ላይ ማልስ የላትም። እንግሊዝኛ አትጠቅም፣ አልተማረችም። ግን ሀብቱ ከየት መጣ? ሀብቱ ከየት መጣ? የተማረ ብዙ ቋንቋ የምችሉ የተማረ ጋይስ የተማረ ብዙ ቋንቋ የሚችለው እንኳን እንደ እሷ ሀብት መሆኑን ትታችሁ ራሳቸውን አይችሉም፣ ራሳቸውን ማለት ነው። እና እንደዚህ አይነት ሰው ነው እንግዲህ ቀን የሚወጣላቸው። የምር ነው የምላችሁ፣ የምር እንደዚህ አይነት ሰው ቀን ይወጣላቸዋል። እና እንደ እሷ ሆኑ ማለት አይደለም፣ ግን እንደዚህ ሀብታም የሚያደርግ ከሆነ ብንሆነ ራሱ በጣም እንደሷ ታዋቂ ብንሆን ተገኝቶ ነው እንዴ? ተገኝቶ ነው እንደ ጃኒ ማለት ነው። እንደ ጃኒ ዛሬም ሌላ ወንድ ጋ ነው፣ ነገም ሌላ ወንድ ጋ ነው። እንደዚህማ አይቻልም። ግን የምሬ ነው የምላችሁ፣ የምር ሀብቱ ከየት እንደሚመጣ ብትነግረኝ እንዳው ሀብቱ ከየት እንደሚመጣ ብትነግረኝ እኔ ራሱ እንደሱ የምር ነው የምላችሁ ማለት ነው። እኛ እዚህ ጋር በስደት ላይ ስንከራተት ከቤት በሰው ፊት አይተን በልጆቹ ምን እያለን እንደሷ አልሞላለንም፣ እንደሷ አልሆነልንም። እና ሀገሯ ላይ ቁጭ ብላ እንግዲህ አይታችኋል። ሀገሯ ላይ ነው እንግዲህ እና የድሮ ፎቶ በነገራችን ላይ የድሮ ፎቶ እና የአሁኑ ፎቶ ያስቃል፣ ያስቃል። ሰው ከየት ነው ሰው የሚሆነው? አስቧቸዋል፣ አስቧቸዋል ጋይዝ። እኔ እንደው ማለት ነው ቲክታከር መሆን ነው የምፈልገው። የሚያስለምደኝ ሰው ባገኝ ቲክታከር መሆን ነው የምፈልገው። በቃ የሚያስለምደኝ ሰው ባገኝ በቃ እንደው አይቀርም እናንተ አይቀርም። የምሬ ነው የምላችሁ። እስከ መቼ ድረስ ነው? እስኪ ሰው የሚሰራው ነገር ሰው የሚያደርገው ነገር አድርገን ሰው እንሆን እንዴ! እንደዚህ እኮ ነው። እኔ አሞራ ልጅ ነኝ እያለች ማኪና ውስጥ እየገባችው ቪዲዮ 1 ሚሊዮን ተከታይ ነው የታየው ይመስለኛል፣ እይታዋ ማለት ነው። እና ታዋቂ ሲሆን ቪዲዮ ይታያል። በነገራችን ላይ ቪዲዮን ይታያል ታዋቂ ሲሆንና እና ማለት ነው ጋይስ። ስለ እሷ አንዷ እንደዚህ ከየት አምጥተሽ ነው ይሄ 16 ሚሊዮን መኪና ያልሽው? ከየት አምጥተሽ ነው ቤት ላይ እናትና አባት አዲስ አበባ ላይ የገዛሽው? በነገራችን ላይ ቤቱን አንድ ጊዜ ወደ እናቴ ቤት መጥቻለሁ ብላ ካሜራ ስታሳይ ቤት እንዳይመስላችሁ ያበደ ቤት ነው፣ ያበደ ቤት። ሰው የእንጨት ቤቱም አቅም የለንም። በእናታችሁ እንደው እስኪ አስነሱኝ፣ እስኪ አስነሱኝ። ኧረ ወዲያ፣ ኧረ ወዲያ። የምር ነው የምላችሁ። እና ጋይስ እንግዲህ ማን ነበረች ስሟ? ማን ነበረች? እና ቲክታከር አንደኛው እሷ ናት። በነገራችን ላይ በቃ ጽድት ያለ መኪና ይዛለች። 16 ሚሊዮን
አይ 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 16 ሚሊዮን ጋይስ ይበቃችኋል።